በዓለም ሁሉ በሁሉም ስፍራ በምልኡነት ያለ ቅዱስ እግዚአብሔር በምህረት በይቅርታ በፍቅር ይገለጥባታል። በጌታችን በኢየሱስ ክርስቶስ ክቡር ደም መሰረትነት የምትተከል በብፁዓን ሊቃነ ጳጳሳት በቅዱስ ሜሮን የምትከብር ዕለት ዕለት የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ደም የሚታደልባት ቅድስት ቤተክርስቲያን ክርስቶስ በደሙ የመሰረታት ቅዱሳን በተጋድሎ ያጸኗት ሐዋርያት የሰበሰቧት በአምላክ ፈቃድ ብርቱዎች በትጋት ያነጿት በታላቅ ተጋድሎም ያቆዩት ቅድስት ቤተክርስቲያን ዛሬም እግዚአብሔር በፈቀደላቸው እጆች ትታነጻለች። በብፁዓን ሊቃነ ጳጳሳት በቅዱስ ሜሮን ትከብራለች። ቤተ እግዚአብሔር ቤተ ጸሎት ትባላለች። በዚህ በእኛ ዘመን በእግዚአብሔር ፈቃድ በጠቢባን እጅ ታንጸው ተባርከው አገልግሎት ከሚበቁ ሕንጻ አብያተ ክርስቲያናት መካከል በሰሜን ሸዋ ሀገረ ስብከት ደብረ ብርሃን ከተማ ጫጫ ክፍለ ከተማ የሚገኘው ጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን አንዱ ነው። ጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ላለፉት 9 ዓመታት የግንባታ ሂደቱ በትጋት ሲከናወን ቆይቷል። ይህ ግዙፍ ሕንጻ ቤተ መቅደስ የእግዚአብሔር ፈቃድ በሆነ ጊዜ የግንባታ ሂደቱ ተጠናቆ ሚያዝያ 23 2018 ዓ.ም በብፁዓን ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱ ተከብሯል። ሚያዝያ 22 ቀን 2018 ዓ.ም በዋዜማ መርሃ ግብር ሕንጻ ቤተ መቅደሱ በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ እንዲሁም በብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲና የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ እንዲሁም በብፁዕ አቡነ ኤጲፋኒዮስ በማዕከላዊ ኢትዮጵያ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ የባርኮት ስነ ስርዓቱ ተከናውኗል። ቤተልሔም አንቺ ቀራንዮም አንቺ የማትጠገቢ የማትሰለች የድነት በራችን የምስጢራት አውድ ቤተ ክርስቲያን ነሽ አካሉ ለወልድ ለቤተ ክርስቲያን ልዑል አነሳ ለቤተ ክርስቲያን ልዑል
መሰላሉ አንቺ ወደ አምላክ ዘባቦ ዋዜማ በተከናወነው የህንፃ ቤተክርስቲያኑ ባርኮት መርሃ ግብር ሊቃውንተ ቤተክርስቲያን፣ የህንፃ ቤተክርስቲያኑ አሰሪ ኮሚቴዎች፣ በዓሉን ለማክበር ከተለያዩ አካባቢዎች የመጡ እንግዶች፣ የሰንበት ትምህርት ቤት ዘማሪያን፣ የአካባቢው ምዕመናን፣ ማህበራት ፍጻሜውን ለማየት ሲናፍቁ የነበሩ ሁሉ አይኖቻቸው ይህንን ስላዩ የዘመናት ጥረታቸው ፍጻሜን ስላገኘ እግዚአብሔርን ለማመስገን በአብሮነት ቆመዋል። ከህንፃ ቤተክርስቲያኑ ባርኮት በማስቀጠል የማህሌት አገልግሎት በድምቀት ቀጥሎ ሊቃውንተ ቤተክርስቲያን በምስጋና አንግተዋል። ሚያዝያ 23 ቀን 2018 ዓ.ም የጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ድርብ በዓልን አድርጋለች። የልዳው ሰማዕት የቅዱስ ጊዮርጊስን በዓለ ዕረፍት እንዲሁም የቤተክርስቲያኑን ቅዳሴ ቤት በከፍተኛ ድምቀት አክብራለች። በክብረ በዓሉ ላይ የደብሩ ሊቃውንት ለዕለቱ የተገባ ወረብ አቅርበዋል። የደብሩ የሰንበት ትምህርት ቤት ወጣቶች ከሊቃውንቱ በመከተል በዕለቱ በቅዱስ ያሬድ የምስጋና ዜማ በዓሉን ገልጠዋል።
ሊቀ ሊቃውንት ነቢየ ልዑል አዳሙ በደብረ ምጥማቅ ጻድቃን የቅድስት ማርያም ገዳም ፈለገ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ትምህርት ቤት መምህር የክርስቶስን ፍቅር ማን ያስተውናል በሚል የቅዱስ ጳውሎስ ቃል መነሻነት አስተምረዋል። መኑ ያሃድገነ ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ያስተውናል? ኃይለ ቃሉን የተናገረው ቅዱስ ጳውሎስ ነው። መምህሩ ቅዱስ ጳውሎስ አስቀድሞ ክርስቶስንና ክርስቲያኖችን የሚያሳድድ እንደነበር አንስተዋል። ቅዱስ ጳውሎስ ክርስቶስን መጀመሪያ የማይወድ አሳዳጅ ሰው ነበር። ጌታ በሚያስተምርበት ዘመን ጌታ ያደረጋቸውን ታምራት አይቶ ያልተመለሰ፣ አይምሮው ሰፊ፣ ልቡናው ደግሞ ጽኑ የሆነ ለያዘው ነገር ሟች የሆነ ሰው ነበር ቅዱስ ጳውሎስ። እግዚአብሔር ግን ስለ በደሉ አልቀሰፈውም። ይልቁንም ለቅድስት ቤተ ክርስቲያን መምህር እንዲሆን አውቆ የንስሐ ዘመን ሰጠው። ቅዱስ ጳውሎስም ከጥፋቱ ተመልሶ የወንጌል ምስክር፣ ብዙ መልእክታትን የጻፈ ከሐዋርያት አንዱም ሆነ ብለዋል። እግዚአብሔር ግን ትዕግስቱ እንደ ባህር የሰፋ የጠለቀ ስለነበረ ቅዱስ ጳውሎስ ኋላ ተመልሶ ቤተ ክርስቲያንን የሚያግዝ መምህር እንደሚሆን ስለሚያውቅ በዚህ ሁሉ የቅዱስ ጳውሎስ ጥፋት አልቀሰፈውም ነበር። ሊቀ ሊቃውንት ነቢየ ልዑል በትምህርታቸው ቅድስት ቤተ ክርስቲያን በዛሬው ቀን በዓልን የምታደርግለት የሰማዕቱ ቅዱስ ጊዮርጊስን ሕይወት እንዲሁም ተጋድሎ በሰፊው አንስተዋል። በዛሬው ዕለት የምናስበው ሊቀ ሰማዕታት ቅዱስ ጊዮርጊስ ክርስቶስን የመውደድ ምልክት እስከ መጨረሻው ለክርስቶስ የታመነ ረጅም ዘመን የሌለው አጭር ዘመን የነበረው ነገር ግን በዘመናት ተወስቶ የማያልቅ ታሪክን በዘመኑ የሰራ ቅዱስ ጊዮርጊስ ሊቀ ሰማዕታት የተባለ ትልቅ የቤተ ክርስቲያን አምድ ነው ዛሬ የምናስበው። ቅዱስ ጊዮርጊስ ከባለጠጋ ልጆች አንዱ የታላቅ መስፍን ልጅ ነበር ያሉት መምህሩ የአባቱን ስልጣን ሊቀበል በሄደበት የክርስቲያኖችን ስቃይና መንገላታት አየ ሲሉም አክለዋል። ቅዱስ ጊዮርጊስ ከባለጸጎች ልጆች መካከል አንዱ ነው። አባቱ በነበረበት ሀገር ላይ የተሾመ፣ እንደምታውቁት የድሮ ሹማምንት ሁሉ የነሱ ነው፣ በሁሉ ላይ ያዛሉ። የቅዱስ ጊዮርጊስም አባት በሁሉ ላይ የተሾመ ታላቅ መስፍን ነበር። እርሱ ሲሞት ለልጅ ስልጣን ስለሚተላለፍ በቀደመው ዘመን ቅዱስ ጊዮርጊስ አባቱን ወደ ሾመው ዱድያኖስ ወደሚባለው ንጉሥ የአባቱን ስልጣን ሊቀበል ቅዱስ ጊዮርጊስ በ20 ዓመቱ ሄደ ይላል። ሊቀ ሰማዕታት ቅዱስ ጊዮርጊስ የክርስቲያኖችን መከራ ተመልክቶ ይህንን ስልጣን ተቀብዬ ክርስቲያኖችን ላሰቃይ ላንገላታ አልችልም አለ። ይልቁንም ሀብቱንና ንብረቱን ዝናውንም ተወ። ከንጉሱ ፊት ቀርቦ እኔ ክርስቲያን ነኝ በማለት ተናገረ ብለዋል። ንጉሱ ክርስቲያኖችን ይዞ ሲያስራቸው፣ ሲያሰቃያቸው በናቡከደነጾር መመሪያ መሰረት ክርስቲያን መሆን ወንጀል ነው የሚል ሕግ አውጥቶ ክርስቲያኖች ሲታሰሩ አገኘ ይላል። ክርስቲያኖች በሚሰቃዩበት ሀገር ያንን ስልጣን ይዤ ወንድሞችን አላስርም አላሰቃይም ብሎ እኔ ስልጣን አልፈልግም ብሎ ተመልሶ የቀረውን ሀብቱን ለድሆች መጽውቶ ከንጉሱ ፊት ቀርቦ እኔ ክርስቲያን ነኝ አለ። እኔ ክርስቲያን ነኝ ሲለው አሰረው፣ አባበለው። ሹመት ልስጥህ፣ ከአባትህም በላይ ስልጣን ልጨምርልህ፣ ግን እኔ ክርስቲያን ነኝ አትበል፣ እኔን ምሰል አለው። በመከራዋ ቀን ከቅድስት ቤተ ክርስቲያን ጎን ቆመ። በዚህም የተነሳ መከራ ደረሰበት፣ ፈተና በረታበት ያሉት ሊቀ ሊቃውንት ነቢየ ልዑል የእረፍቱን ነገር አስተምረዋል። ቅዱስ ጊዮርጊስ ከቤተ ክርስቲያን ጎን ቆመ። በእሳት አቃጠሉት፣ አካላቱን ቆራረጡት፣ እጁን እግሩን ቆረጡት፣ ጸጉሩን ያለ ውሃ ላጩት ከነቆዳው፣ ራስ ራቡት፣ አስጠሙት፣ የፊጥኝ አሰሩት። ቅዱስ ጊዮርጊስ ላይ ያላደረሱበት ነገር ምን አለ? ድሃ ናት ብለው በረሃብ እንዲሞት ከድሃ ቤት አሰሩት። እግዚአብሔር ግን በሁሉ እየረዳው የድሃዋ ቤት በለጸገ፣ የታሰረበት ደረቁ አምድ ለመለመ፣
ነገስታቱ የተቀመጥንባቸውን ወንበሮች አለምልምልን አሉት፣ አለመለመላቸው። ለ7 ዓመታት ተጋደለ፣ በዚህችም ቀን ተጋድሎውን ፈጸመ ሲሉ የቅዱስ ጊዮርጊስን ተጋድሎ ገልጠዋል። ቅዱስ ጊዮርጊስ አንገቱን ዘንበል አድርጎ ቅዱስ ጊዮርጊስ በዛሬው ዕለት የሰማዕትነትን አክሊል ተቀበለ ይላል። ይህ ታላቅ ቤተ መቅደስ ቅዳሴ ቤቱ ሲከበር ብዙዎች ቃል ኪዳኑን ለማግኘት ወጥተዋል ወርደዋል ሲሉ ማክለዋል። ታዲያ የዛሬው ዕለት ይህ ታላቅ ካቴድራል ቤተክርስቲያን ታላቅ ሕንፃ ቤተክርስቲያን ቅዳሴ ቤቱ ሲከበር ብዙ ወንድሞች ይህንን ቃል ኪዳን ለማግኘት ወጥተዋል ወርደዋል። ቤተክርስቲያን የምንላት በክርስቶስ ደም የከበረች ናት። እንደ ሰሎሞን ቤተ መቅደስ አይደለም ክብሯ የቤተ ክርስቲያን፣ እንደ ሙሴ ድንኳንም አይደለም የቤተ ክርስቲያን ክብሯ። የሙሴ ድንኳን በበጎች ደም የከበረች ናት። የሙሴን ድንኳን የተከሏት ባስልኤልና ኤልያብ የሚባሉ 2 ሰዎች ናቸው። ጠበብቷ እነሱ ናቸው። የቤተ ክርስቲያን ጠበብት ግን አብ ወልድ መንፈስ ቅዱስ ናቸው። የቤተ ክርስቲያን ተካይ ግን ራሱ ክርስቶስ ነው። ክህነታቸውን ብፁዓን ሊቃነ ጳጳሳቱ የክርስቶስ ክህነት ነው። እስመ ኩሉ ዚአነ መለኮቱ ወኃይሉ ይላል አባ ጊዮርጊስ። የክርስቶስ የመለኮታዊ ስልጣኑ በጸጋ ለካህናቱ ተሰጥቶ ብፁዓን አበው ሊቃነ ጳጳሳት የክህነት የዘር ሐረጋቸው የሚቀደው ከሌዊ ሳይሆን ከክርስቶስ ነው። ጌታ ክርስቶስን ሾመ። ጌታ ማርቆስን ሾመ። ማርቆስ ተከታዩን ሾመ። ሲወርድ ሲዋረድ ብፁዕ አባታችን አቡነ ቀለሚንቶስ ላይ ደረሰ። ብፁዕ አባታችን አቡነ ፊልጶስ ላይ ደረሰ። ብፁዕ አባታችን አቡነ ኤጲፋንዮስ ላይ ደረሰ። ክርስቲያን ለወላነሳ ለቤተ ክርስቲያን በመርሃ ግብሩ ላይ የህንፃ ግንባታ ሂደቱን የተመለከተ ሪፖርት በህንፃ ሰሪ ኮሚቴው ዋና ጸሐፊ በዲያቆን ኃይለ መስቀል ቀርቧል። ዋና ጸሐፊው ለግንባታው መከናወን መነሻ የሆኑ ምክንያቶችን አንስተዋል። ይህንን ግዙፍ ህንፃ ቤተ ክርስቲያን ለመገንባት ያነሳሱን ዋና ዋና ምክንያቶች ነባሩ ቤተ ክርስቲያን ጣሪያ፣ ወራጅ፣ ማገር፣ ዋልታ፣ ሰረገላ እንዲሁም አጠቃላይ ቤተ ክርስቲያኑ ከጣራው ጀምሮ እስከ ቅድስት ድረስ ሙሉ በእንጨት የተሰራ በመሆኑ በጥንጣም መበላቱ፣ ጣራው በማፍሰሱ ከጊዜ ወደ ጊዜ በከተማ ውስጥ የሚገኘው የእምነቱ ተከታይ ቁጥር መጨመር እኛም እንደ አባቶቻችን ለትውልድ ዘመን ተሻጋሪ የሆነ ዘመናዊና ግዙፍ ህንፃ ቤተ ክርስቲያን የአካባቢውን የእምነት ባለቤት የሚመጥን መገንባት ስላለበት፣ አራተኛ የአገልጋይ ካህናት ቁጥር መጨመር። በእነኚህ መሰረታዊና ትላልቅ ምክንያቶች ይህንን ግዙፍ እና ዘመናዊ ቤተ ክርስቲያን ዲዛይን አድርገን ወደ ግንባታ መግባት ተችሏል። በ2007 ዓ.ም በቀድሞ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በአረጋዊው አባት በብፁዕ አቡነ ኤፍሬም የመሰረት ድንጋይ የተጣለ ቢሆንም ግንባታው በቋሚነት መከናወን የጀመረው በ2009 ዓ.ም ሰኔ 3 ቀን መሆኑን በሪፖርቱ ተካቷል። በ2007 የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ኤፍሬም የተጀመረው የቤተ ክርስቲያኑ የመሰረት ግንባታ ተጀምሮ በጸሎተኛውና በደጉ እንዲሁም በበሳል አመራርነታቸው በሚታወቁትና በልማታዊ አባታችን በብፁዕ አቡነ ቀለሚንጦስ ጸሎትና ቡራኬ እንዲሁም በሊቃነ ጳጳሳት ቡራኬ በሊቃውንተ ቤተ ክርስቲያን በዛሬው ዕለት ሚያዝያ 23 ቀን 2018 ዓ.ም ግንባታው ተጠናቆ ታቦቱ ወደ መንበረ ክቡ የገባ ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ብፁዕ አቡነ ቀለሚንጦስ የሀገረ ስብከቱ ሊቀ ጳጳስ ግንባታው ተጠናቆ ለአገልግሎት ሲበቃ ለማየት የነበረው ጉጉትና የሰጡት አባታዊ መመሪያ ክትትልና ድጋፍ ከፍተኛ ነውና እግዚአብሔር ፈቃዱ ሆኖ ፍጻሜውን ስላዩ እንኳን ደስ አለው ብለዋል። ብፁዕ አባታችን አቡነ ቀለሚንጦስ ሰውና እግዚአብሔር የሚገናኝበት፣ ሰው ከሰው በሰላምና በፍቅር የሚኖርበት ቅዱስ ስፍራ ቤተ ክርስቲያን ስለሆነ ይህንን ግዙፍ ቤተ ክርስቲያን ተጀምሮ እስኪጠናቀቅ እንደ ንስር ዓይን በማየት እና በነበረው የቤተ ክርስቲያኑ ፍጻሜ ጉጉት በጸሎቶና በበሳል አመራሮ ተጠናቆ ታቦተ ሕጉ ወደ መንበረ ክብሩ በመግባቱ ብፁዕነቶ እንኳን ደስ አለዎት፣ እኛም እንኳን ደስ አለን። በግንባታ ሂደቱ የተከናወኑ ዝርዝር ተግባራት ሪፖርት የቀረበ ሲሆን ከ64 ሚሊዮን ብር በላይ እንደወጣበት በተነገረለት ህንፃ ቤተ ክርስቲያን በሂደቱ ገቢ ከማሰባሰብና ወጪና ገቢን ከማስተዳደር አኳያ ኮሚቴው የሄደበት መንገድም በሪፖርቱ ተካቷል።
ግንባታው ከተጀመረ ከ2006 ዓመተ ምህረት ጀምሮ እስከ አሁን ድረስ በጥሬ ገንዘብ የተሰበሰበ 55,614,750.77 ግንባታው ከተጀመረ ጊዜ ጀምሮ እስከ አሁን ድረስ የወጣ ወጪ 55,339,364.56 አጠቃላይ ግንባታው ከተጀመረ ጀምሮ በጥሬ ገንዘብ፣ በግንባታ ቁሳቁስ፣ በጉልበት፣ በሙያ በአጠቃላይ የፈጀው ብር 64,151,968.77 ነው። ግንባታው ሲከናወን ከፍተኛ ሚና ለነበራቸው አካላት የምስጋና መርሃ ግብርም ተከናውኗል። የቤተ ክርስቲያኑ የህንጻ አሰሪ ኮሚቴን ጨምሮ ግንባታውን ያከናወኑ መሐንዲሶች፣ በገንዘብ ከፍተኛ ድጋፍ ያደረጉ ግለሰቦች፣ ገቢን በማሰባሰብ ከፍተኛ ሚና የነበራቸው ማህበራት፣ የሰንበት ትምህርት ቤት ወጣቶች፣ የከተማው ነዋሪዎች፣ ልዩ ልዩ ድጋፍ ለማድረግ ተባባሪ የነበሩ ግለሰቦች፣ ወጣቶች፣ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የደብሩ ካህናት ሽልማት ብሎም የምስጋና የምስክር ወረቀት ከብፁዓን ሊቃነ ጳጳሳት እጅ ተቀብለዋል። በክብረ በዓሉ ላይ በብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ አሳሳቢነት ብፁዓን ሊቃነ ጳጳሳት ቃለ ቡራኬ ሰጥተዋል። ብፁዕ አቡነ ፊልጶስ በሰጡት ቃለ በረከት ፍጹም ፍቅር የኢየሱስ ክርስቶስን መልክ በእናንተ ላይ አይተናልና ደስ ብሎናል ብለዋል። ፍጹም የእግዚአብሔርን ፍቅርና የኢየሱስ ክርስቶስን መልክ በእናንተ ላይ አይተናልና ደስ ብሎናል። ደስ ይበላችሁ። ብፁዕነታቸው አክለውም በእናንተ ብዙ ጥረት በብፁዕ አቡነ ቀሌምንጦስ ጸሎትና ድካም በብዙ ሀብትና እውቀት እዚህ ደርሶ ዛሬ በምድር ያየነው ቤተ መቅደስ ከምድር ወደ ሰማይ የሚያደርሰን መሰላል ነው። የቤተ ክርስቲያን ወደ ሰማይ የምንጓዝበት ነው። ይህም መሰላል እግዚአብሔርን ከመላእክት ጋር ያመሰገንበት ነውና እናመሰግናችኋለን ብለዋል። ይሄ በእውነት በጥረት በብዙ ድካም፣ ጉልበት፣ እውቀት፣ ሀብት፣ ጊዜ የፈጀው ይሄ ምድር የምናየው ነገር ግን እስከ ሰማይ የምትዘረጋው የእግዚአብሔር መሰላል ናትና ይህች ቤተ ክርስቲያን ከዚህ ወደ ሰማይ የምንጓዝባትን የጽድቅ ከተማን የምናገኝባትን መሰላል ሰርታችሁ በዚህ ተሰብስበን እግዚአብሔርን ከመላእክት ጋር ከሚታዩም ከማይታዩም ጋር ያመሰገንበት ዕለት ነውና እግዚአብሔር በዕድሜ በጤና ይጠብቃችሁ፣ ሰማያዊ ርስቱን ያድላችሁ፣ ሕፃናቱን ያሳድግልን፣ ወጣቶቻችንን ከመጥፎ ነገር ይሰውርልን፣ ወላጆች አዛውንቱን ሽማግሌዎቹን ለምርቃት ለበረከት ያኑርልን። በተለይ ብፁዕ አባታችን ብፁዕ አቡነ ቀሌምንጦስን በዕድሜ በጤና በመንበረ ስብከታቸው ያኑርልን። የሁላችን አባት ናቸውና በረከታቸው ይድረሰን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በተጨማሪም ብፁዕ አቡነ ኤጲፋኒዎስ በክብረ በዓሉ ላይ ቃለ በረከት የሰጡ ሲሆን ከትናንት ጀምሮ እስከ ዛሬ ድረስ ያየነው እናንተ ከሁሉ በላይ አስተማሪዎች መሆናችሁን ነው። ዋጋችሁ በሰማይ ትልቅ ነውና ደስ ይበላችሁ ብለዋል። እናንተ ከምንም በላይ አስተማሪዎች ናችሁ። ተበስሩ ወተሐሰዩ እስመ ብዙ ሰይድክሙ በሰማያት፣ ዋጋችሁ በሰማያት ብዙ ነውና ደስ ይበላችሁ። ቀሰማቱ ቅዱስ ጊዮርጊስ ዝነኛ ነበር ያሉት ብፁዕነታቸው ሀብት ነበረው፣ ነገር ግን ሀብቱን ዝናውን በክርስቶስ ፍቅር ለወጠው፣ ለ7 ዓመታት ተጋደለ፣ ሰማያዊ ክብርንም አገኘ በማለት የቅዱስ ጊዮርጊስን ክብር ገልጠዋል። ዛሬ 3 ነገሮችን፣ አንደኛ ትንሣኤን የምናከብርበት ነው። ሁለተኛ የሊቀ ሰማዕቱ የቅዱስ ጊዮርጊስን የዕረፍቱን በዓል የምናከብርበት ነው። በሶስተኛ ደግሞ ደክማችሁ ለፍታችሁ ሰርታችሁ
ለዛሬ ዕለት ለምርቃት ያበቃችሁትን ይቺን ንዕድ ቅድስት ውብ የሆነችዋን ቤተ ክርስቲያን ተባርካ ዛሬ ቅዳሴ ቤቱን ያከበርንበት ዕለት ነውና እንኳን ደስ አላችሁ። ሊቀ ሰማዕቱ ቅዱስ ጊዮርጊስ ዝነኛ ነበረ፣ ንግስና ነበረው፣ ሀብት ነበረው። ዝናውንም ሀብቱንም ስልጣኑንም በማን ፍቅር ለወጠው? በክርስቶስ ፍቅር ለወጠው። 7 ዓመት ተጋደለ። ዋጋው በዛሬው ዕለት ከአምላኩ ተሰጠውና በክብር ተሞሽሮ አምላኩ ወደ ሰማይ ወሰደው። ብፁዕነታቸው አክለውም በግንባታ ላይ የተሳተፋችሁ እንዲሁም የቅድስት ቤተ ክርስቲያንና የአገልግሎቷ ነገር ዘወትር የሚያስጨንቆ ብፁዕ አቡነ ቀሌምንጦስ እንኳን ደስ ያላችሁ፣ ምስጋና ይገባችኋል ብለዋል። ህንፃ ኮሚቴው፣ ሰበካ ጉባኤው ከብፁዕ አባታችን ከመናኙ ከጸሎተኛው ደግ ርኅሩህ ቀና የሆኑ ቤተ ክርስቲያንን የሚወዱ ቤተ ክርስቲያንን ለማሻገር ትውልድን ከስር ጀምሮ ለመቅረጽ በዚህ እድሜያቸው ደከመኝ ልረፍ ሳይሉ አብያተ ክርስቲያናቱን የሚሰሩትን እየተከታተሉ የተሰሩትን ውስጣዊ አገልግሎታቸውን እንዴት እንደሆነ በመከታተል የጎደለውን በዚህ መንገድ ይሟላ እያሉ ህዝበ ክርስቲያኑ ወንጌል እንዲማር በተለያየ ወረዳዎች ላይ ልዩ የወንጌል አገልግሎት እንዲሰጥ እያደረጉ ልዩ የሆነ ከእግዚአብሔር የተሰጣቸው መንፈሳዊነትን ከጥበብ ጋራ ከጸሎት ጋራ ርኅራኄን ደግነትን ከአባትነት ጋራ በጸና ስነ ምግባርና ሃይማኖት እግዚአብሔር ያስዋባቸው የቤተ ክርስቲያን ሙሽራ አባታችን ናቸውና የእሳቸውም ጸሎት ደግፏችሁ ዛሬ ቤተ ክርስቲያኑን ተመርቆ ሁላችሁም የደስታው ተካፋይ እንድትሆኑ በቅታችኋልና የሁላችሁም ዋጋ በሰማይ ነውና እንኳን ደስ አላችሁ ነው። ዛሬ የተመረቀው የቤተ መቅደስ በብዙ ድካምና ልፋት የተሰራ ነው። የብፁዕነታቸው ጸሎት ደግፏችሁ ለዚህ ስለበቃችሁ እንኳን ደስ ያላችሁ ያሉት ብፁዕ አቡነ ኤጲፋኒዎስ በንስሐ ተዘጋጅታችሁ ዘለዓለማዊ መንግስቱን ለመውረስ የሚያስችለውን ቅዱስ ቁርባን የምትቀበሉበት ያድርጋችሁ ብለዋል። በመጨረሻም ብፁዕ አቡነ ቀሌምንጦስ ቀዳማዊ ሀገረ ስብከቱ ሊቀ ጳጳስ ቃለ ቡራኬ የሰጡ ሲሆን ለ9 ዓመታት ብዙ ውጣ ውረድ አልፎ በዚህ ቀን ያበቃን ቅዱስ እግዚአብሔር ይመስገን፣ ሁላችሁ እንኳን ደስ ያላችሁ ብለዋል። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ በረድኤቱ አይለያችሁ፣ ከክፉ ነገር ይሰውራችሁ፣ የማምላክ ወላዲተ አምላክ በረከቷ ይደርባችሁ፣ የጠራ የበራ ስነ ምግባር ይስጣችሁ፣ ያልታሰበ ሲሳይ በረከት በቤታችሁ ይቆያችሁ፣ ሐሳባችሁ ሁሉ ይሳካላችሁ። አምላከ ቅዱስ ጊዮርጊስ በረድኤት አይለያችሁ። አምላካችን ኢትዮጵያ ሀገራችንን በምሕረቱ ይጎብኝልን። አምላካችን ኢትዮጵያ ሀገራችን ሕዝቦቿን በቸርነቱ ይጎብኝልን። ለሁላችሁም በረከቱን ያድላችሁ፣ የዋልንበትን ይባርክልን፣ ይቀድስልን። እንደ ዛሬይቱ የዛሬ ዓመት ደግሞ ቅዳሴ ቤቱን ለበዓል ለማክበር ሁላችንም ያብቃን ያብቃችሁ። በክብረ በዓሉ ላይ ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅን ጨምሮ የሀገረ ስብከቱ የክፍላት ኃላፊዎች፣ ሊቀ ሥልጣናት አባ ሲራክ አድማሱ፣ በአዲስ አበባ ሀገረ ስብከት የመንበረ ጸባኦት ቅድስት ሥላሴ ካቴድራል አስተዳዳሪን ጨምሮ ከአዲስ አበባ ሀገረ ስብከት ብሎም ከተለያዩ አካባቢዎች የመጡ የገዳማትና አድባራት አስተዳዳሪዎች፣ የወረዳ ቤተ ክህነት ስራ አስኪያጆችና ጸሐፍት፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ዘማሪያን፣ ከሩቅም ከቅርብም በዓሉን ለማክበር የመጡ እጅግ በርካታ ቁጥር ያላቸው ምዕመናን ተገኝተዋል።